ብሩክ ዝምታውን ሰበረ። በልጆቼ ቀልድ የለም በማለትም ሚኪንና ተከስተን አስጠነቀቃቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ካያ ድራማ እጅጉን በጣም መሳጭና ልብ አንጠልጣይ ሆኖ በየጊዜው እንግዲህ ቀጥሏል ማለት ነው። ብሩክ እንግዲህ በባለፈው ተከስተና ሚኪ እንግዲህ ያንን ነፍሰ ገዳዩን ጸጋዬን እናገኘዋለን፣ እናሰቃየዋለን፣ እናጠፋዋለን ብለው ተመካክረው እንግዲህ የልጆቹ ትምህርት ሰዓት በነበረበት ታይም ነበረ መኪናውን ይዘው የወጡት። ተከስተ ደግሞ እንግዲህ ትሪስት የቀጠረችው የልጆቹ ሹፌር ነው። እናም በትምህርት ሰዓት እንግዲህ ትምህርታቸውን ወደ ትምህርት ቤት ማድረሱን ትቶ ከሚኪ ጋር ተያይዘው ነበር የሄዱት። እናም እንግዲህ ሲጠበቁ ስልክም ሲደወልላቸው አላነሳም ብለው እጅጉን በጣም ብሽቅ ብላም ነበር አያትየዋ ሂሩት። እንዲሁም እንግዲህ ብሩክ በልጆችማ ቀልድ የለም፣ በእነሱ ምክንያትማ ከትምህርት ቤት ሊቀሩ ነው እንዴ በማለትም በዚህማ መቀጠል የለብንም ብዙ መስተካከልና መነጋገር የምፈልጋቸው ነገሮችም አሉኝ እኔ በማለትም እንግዲህ ብሩክ ዝምታውን ሰብሯል። በሚገርም ሁኔታ ግን በጣም በሚያሳዝን ሁኔታ ግን ብሩክ ተደማጭነት እንደሌለው አድርጎ እጅጉን በጣም ጣቱን ቀስሮ የዚህ ቤት አድራጊ ፈጣሪ ፈጻሚ እኔ ብቻ ነኝ በማለትም እንግዲህ ሚኪ በጣም አጸያፊና አስነዋሪ ስራዎችን ሰርቷል። አላፍር ብሎ እንግዲህ ለብሩክ ይህንን መልስ ሰጥቶታል ማለት ነው። ያ ማለት አያገባህም አንተ ስለ ልጆችም ሆነ ስለ ቤት እኔ ነኝ አድራጊው ፈጣሪው እያለው ይገኛል። እንግዲህ ብሩክን የገፋው እንግዲህ ሚኪ ነው። እናም እንግዲህ አሁን ላይ የቤቱ ባለቤትም ሆነ በማንኛውም ነገር ላይ እኔ ነኝ ታዋቂ፣ እኔ ነኝ ተጠሪ፣ አንተ አያገባህም፣ ለልጆች የምታስብ አይመስልህም እንዴ? እንደምትጠላቸውና እንደማትወዳቸው ስትናገር አልነበር እንዴ? በማለትም ልጆቹ ባሉበት እንግዲህ በፊት ለፊት ሚኪ አባትና ልጅን ለማያያዝ ሲያቀሳስርም ተመልክተነዋል። ልጆቹ እንግዲህ የተባረኩና ረጋ ያሉ ጸጥ ያሉ ሰዎች ናቸው። እናም እንግዲህ ሚኪ እንደዛ አይነት ቃላት ቢጠቀምም ልጆቹ ምንም አላሉትም አባቱን። ምክንያቱም ሄቨንም አባቷን በጣም ትወደዋለች። እንዲሁም ካሌብም ደግሞ በባለፈው እንግዲህ ጉሮሮውን አንቆ ሲያስጨንቀውም እንዲሁም ደግሞ የእናቴም ገዳይ ነው ብሎ ስለሚያስበው ምንም አይነት ሚኪ ለተናገረው ንግግር ደንታም አልሰጣቸውም ልጆች ማለት ነው። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ሚኪ ብሩክን አጠፋዋለሁ ነው እንግዲህ የድሮ አላማውም ብሩክን ማጥፋት ነው። አጥፍቶትም ነበር ስላልተሳካለት እንግዲህ ከ5 ዓመት በኋላ ትውስታውን ቢረሳም ከቤቱ ከትዳሩ እርቆ ቢኖርም እንግዲህ ያው በህይወት ኖሮ እንግዲህ ወደ ቤቱ ተመልሷል ማለት ነው። አሁን ላይ እንግዲህ የማንነት ጥያቄው ይቀራል። በዛ ፕሮሰስ ላይ ባለበት ታይም ነው እንግዲህ ትሪስት በሚኪ ምክንያት እንግዲህ ልትሞት የቻለችው ለብሩክ ያቀነባበረው ሴራ ትሪስት እንግዲህ ጽዋውን ተቀባይ ሁና ህይወቱ አልፏል ማለት ነው። አሁን ላይ ብሩክ በጣም ተናዶበታል። ሚኪን እኔ አልለቀውም። በተለይ ደግሞ አሁን ላይ እንግዲህ የሰማሁት ነገር እውነት ሆኖ ካወቅኩኝ እገለዋለሁ እያለ እየተመለከት ነው የምንገኛለን። ይህንን ሲል እንግዲህ ያደመጡትና የተመለከቱት ጋሽ ዘነበም ምን ሆነህ ነው ብሩክ ምን ሆነህ ነው እያሉም እንግዲህ በተደጋጋሚ ቢጠይቁትም ትክክለኛ መሆኑን ሳላቅ ይህ ነው ብዬ ልነግርህ አልችልም በማለትም ነበር እንግዲህ ለአባባ ዘነበ የተናገረው። ምን እየሆንሽ ነው ርብቃ? ሚጣ እያየሽ ነው አይደለ? ሰው ገላለው እኮ ነው የሚለው። እንዴት ዝም ትይዋለሽ? ዝም አልሹ ማለት እኮ የእሱ ተባባሪ ነሽ ማለት ነው። ይግደለው እያልሽ እኮ ነው እያለም እንግዲህ አባት ልጁን ይጠይቃል። ርብቃም እንግዲህ አይ እንደዛማ አያደርግም ብሩኬ እያለች እሷ እንግዲህ በፍቅር ዓለም ውስጥ ገብታለች። ነገር ግን ብሩክ
ርብቃ እንደምታፈቅረው አያውቅም። እንደ እህት እንደ ወንድሟ ነው በጣም ቀርቦ የሚጫወታትና የሚቀርባት። ነገር ግን ይህ ነገር ተቀይሮ ርብቃ ጋር ትልቅ የሆነ እንግዲህ ፍቅር የሚባለው ዓለም ውስጥ እንግዲህ አለች። ብትነግረውም ሊገባው አልቻለም። ብቻም እንግዲህ በባለፈው ክፍል ለመናገርም በሞከረችበት ታይም አባቷ ወደ ክላስ እንግዲህ እነሱ ሳያስቡት ዘው ብለው በመግባት ርብቃ ተናግሬ ዛሬ መገላገል አለብኝ፣ ከዚህማ የተሻለ ቀን አላገኝም ብላ ማን ነው ያፈቀርሽው? ማን ነው እንደዚህ ጸባይሽን ቅይር ያደረገው? እያለ በብሩክም እንግዲህ እየጠየቃት ባለበት ታይም በቃ መናገር አለብኝ፣ በኢንዳይሬክት አልገባውም፣ በዳይሬክት እሱ ራሱን እንደሆነ እንዳፈቀርኩት መናገር አለብኝ ብላ እንግዲህ ልትናገር ባሰበችበት ታይም አባቷ ተከስቶ አባቷ ደግሞ የነዛ የጎረቤቶቻቸው ቤት እንግዲህ ትሪስት አሰራለሁ ብላ እንግዲህ እየተዘጋጀች ባለችበት ታይም ነው ያው የሞተችው። እና ይህንን ስራ ማን ነው የሚያስኬድልን? እናም እንግዲህ ጎረቤቶቻችን ከጎዳና ላይ ሊወጡ ነው እያሉ እጅጉን በጣም ተጨንቀው ተመልክተናቸዋል ማለት ነው። እንግዲህ ለሱም ያው ሚኪን አነጋግረን ቤቱ እንዲሰራና ቤቱ እንዲጀመር ማድረግ አለብን በማለትም ይህንን እንግዲህ ሚኪ ሊያደርግልን የሚችለው አማላጭ እንግዲህ የትሪስትን እናት ሂሩትን መላክ አለብን በማለትም ወደ እሷም እንግዲህ ሄደው እሷም በሀሳባቸው ተስማምታ ነገር ግን ከእናንተ የምንፈልገው ነገር አለ በማለትም እንግዲህ እሷም ትልቅ እቅድ አቅዳላችኋለች። እኔ በማንኪያ ሰጥቼ በአካፋ እቀበላለሁ ብላ ወይዘሮ ሂሩትም እንግዲህ እጅጉን በጣም ብሩክን ያው በነፃ ለማውጣት ምንም አይነት ሀብት ንብረት ሳይኖረው ነፃ አውጥታ ነገር ግን ያ ቤት እንዲሰራ እናም የብሩክን ሀብት ንብረት ደግሞ ራሷ ወስዳ ለሚኪ ከ100%ቱ 25%ቱን ለሱ 75%ቱን ለራሷ እንደምትወስድም እንግዲህ ተናግራለች። ነገር ግን ሚኪ በዚህ ሀሳብ ላይ አልተስማማም ማለት ነው። ማንም እንግዲህ የሳንቲም ሽራፊ ሊወስድ አይችልም። ብሩክንም አጠፋዋለሁ፣ አንቺ እናት ተብዬዋም እንግዲህ ከዚህ ቤት ምንም አይነት ነገር አታገኝም በማለትም እንግዲህ ተፋጠዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ፣ አትዘንጉ ማለት ነው። እናም እንግዲህ በሚገርምና በሚያሳዝን ሁኔታ ያው ሚኪ ባቀነባበረው የተንኮል ሴራ ዛሬ ላይ እህቱ ማህሌት ዋጋ እየከፈለች እና ጾታዊ ትንኮሳ፣ እገታ፣ እንግልት፣ ስቃይ በዛ በአረመኔና ነፍሰ በላ በሆነው ገዳይ ሰው በእሱ እጅ ገብታ እየተሰቃየች ትገኛለች። እንግዲህ ሚኪም እኔ ማለት ከንቱ በህይወት መኖር የሌለብኝ ሰው፣ ምንም የማልጠቅም ሚስቴን ያላዳንኩኝ፣ ልጅ እህቴን ያላዳንኩኝ እንደኔ አይነቱ ሰው መኖር አይገባኝም፣ መሞት አለብኝ እኔ። ነገር ግን እኔ ከመሞቴ በፊት ለዚህ ሁሉ ነገር የዳረገኝ መከረኛ ብሩክ ነውና እሱን መጀመሪያ ማጥፋት አለብኝ እያለም እንግዲህ እጅጉን በጣም መጥፎ ነገር እንግዲህ ሲመኝም ተመልክተነዋል ማለት ነው። በጣም ያሳዝናል። እናም እንግዲህ እንደው በሲኖትራ እንደው ጭፍልቅ አድርጎ በሞተ እያለም እንግዲህ ብዙ ነገር ከተከስተ ጋር እንግዲህ የሚኪን የሞት ቀን እየደገሰ ይገኛል። ሚኪ የብሩክን የሞት ቀን እየደገሰ ይመኛል ማለት ነው ሚኪ። እናም እንግዲህ እሱ የሞተ ዕለት የሚደሰተው ደስታ እያለ እንግዲህ በሰው ሀዘን የሚደሰተው ያው ዳቢሎስ ነው። በጣም በሚያሳዝን ሁኔታ እንግዲህ ሚኪ እንግዲህ ብሩክ የሞተ ቀን የምደሰተው ደስታ እያለ እየሳለም እንግዲህ እጅጉን በጣም በሚገርም ሁኔታ ተመልክተነዋል ማለት ነው። ብሩክም እንግዲህ ሚኪ በሚያደርጋቸው ነገሮች እጅጉን በጣም እየተበሳጨ ይገኛል። የሚኪም እህት እንግዲህ በሚያሳዝን ሁኔታ በዛ በጨካኝ በአረመኔ ሰው እጅ ገብታ እየተሰቃየች አልለቅሽም፣ በፊት በፍቅር ነበር ስለምንሽ የነበረው፣ አሁን ግን በፍቅር ብቻ ሳይሆን ያለኝን ኃይል ተጠቅሜ የፈለኩትን ነገር ማድረግ እችላለሁ፣ ለዘመናት ስናፍቅሽ የኖርኩት እኔ ውዱ ፍቅረኛ ስኮነኝ እያለ እንግዲህ እያሰቃያት ይገኛል።
እሷም ድረሱልኝ እያለች የድረሱልኝ ጩኸቷን እያሰማች ትገኛለች። በጣም በሚያሳዝን ሁኔታ እንግዲህ አጣብቂኝ ውስጥ ነው ያለችው ማለት ነው። ማህሌት በጣም ነው የምታሳዝነው። እናም እንግዲህ ማህሌትን የእውነት ግን የሚያድናትና የሚያተርፋት ሰው ይኖር ይሆን? እንግዲህ ለዋናው ኃላፊ ለኮማንዶ ይህንን ጉዳይ ተነግሮት እንግዲህ እንዲፈልጋቸውና እንዳፈላልጋቸውም እንግዲህ ሚኪ ተናግሯል ማለት ነው። እንደው እንደዛ ስትጮህ ወንድሜ ድረስልኝ የሰው ያለቅ ስትል ጩኸቷ ተሰምቶ ሰው ይደርስላት ይሆን? ብቻ እንግዲህ ጾታዊ ትንኮሳ ሊያደርግባት እየታገላት አፍኗት ነው። የክፍል 29 ካያ ድራማ አይተን ተመልክተን እንግዲህ የጨረስነው። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን እንግዲህ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። እናም እጅጉን በጣም ልብ አንጠልጣይና አጓጊ የሆነ እንዲሁም ደግሞ እጅጉን በጣም ዘርፈ ብዙ ትምህርቶች አሉት ነው ካያ ድራማ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን ቆይታ ይሄን ይመስላል። ቀጣይ ክፍል ምን ይከሰታል? የማህሌት ዕጣ ፈንታ ምንድን ነው? ታመልጥ ትድን ይሆን የሚለውን እንግዲህ በቀጣይ ይዘንላችሁ የምንመጣ የምንቀርብ ይሆናል ማለት ነው። እስከዛው ድረስ ባይ ባይ።